እምነቱን አያችሁ እምነቱ ተፈይቶ ማሽን ተፈይቶ የተዘጋጀ የእምነት በምድረ በዳ በጫካ መጀመሪያ መጽሐፍቶቻችን ማን የጻፋቸው? ሰው ነው እግዚአብሔር ሰው ነው አይደል? ማን እየነገራቸው? ነቢያቶች አለ የጻፉት። ዛሬ ግን መጽሐፍቶች ያለው ገበሬ እኮ ነው የጻፈው። የድሮ አባቶቻችን የጻፉት አለ አሁን አለው። እስኪ የድሮ በብራና መጽሐፍ የተጻፈው አለ በብዕር ሳይሆን በጽዋት የተጻፈው አለ ወይ? በጽዋት የተጻፈው መጽሐፍ አለ? እስቲ ታያቸው አንዱ ለምን ለሽፋሽት ተሸጦበናል። በጽዋት የተጻፈው ዛሬ በብዕር የተጻፈው አለ። ይህ በቀለም የተጻፈ በመቼም የተለያየ መርዝና ምናምን ተጨምሮበት ቀለም ተቀልሞ የተጻፈ አይደለም። ቆዳ ተፈቆ ብራና ተለብጦ የተጻፈው በጽዋት ቀለም የተጻፈ ዛሬ የለም። ዛሬ ለዛ ነው ጸሎቱ የሚወረጋገጥ። ለዛ ነው ጸሎቱ የሚያረግ። ለዛ ነው እግዚአብሔር የማይሰማ። ስለዚህ እግዚአብሔር ምሕረቱን ይቸርናል። የጥንቶቹ አባቶቻችን የጻፉትን ይመልስልናል። ይሄን ነው የምለውና ስለዚህ ይሄንን አባቶቻችን በምድረ በዳ በጫካ ያሉት አባቶቻችን ጌታችን አምላካችን ለዓለም የሚጸልዩ ለዓለም ቆመው ያሉ ምን ያደረጉ? ይህች ጌታችን አምላካችን ሰጥቷቸው የዘላለም ጥበቃ ነው ብሏል። ሌላ ነገር አይደለም። ይኸው የራሱን ምናልባት እርሶ ስለማይነፈሩ እንደ ምግብ መመገብ ይቻላል። ምግብ መንፈሱ ብዙ ያቃጥላል። ይሄ ነው። ሌላ ቅር ያለው ሰው አለ? ይቺ አንገታችሁ ላይ ያለችው መቼ ነው የምትፈትሷት? መስቀል ተታሰረ በሶስተኛው ቀን በኋላ 3 ቀን ቆይታ ከ3 ቀን በኋላ በጥሱና ጣሉ። ምንም ያደርግላችሁ አዎ እራሳችሁ በጥሳችሁ መጣል ትችላላችሁ። አልሰማችሁም? ሙላታ ይሄን ማድረግ ብቻ ነው የሚጠበቅባችሁ።